ተመልካቾች ወደ ሌላኛው በዝርዝር ወደምናደርሳችሁ ዘገባችን እናመራለን። ከአንድ ወር በላይ ይወስድ የነበረውን የንግድ ፍቃድ ምዝገባና አድሳት አሰራር ሙሉ በሙሉ ወደ ዲጂታል በመቀየር በሁለት ቀናት መጨረስ የሚያስችል ስርዓት በቅርቡ ይፋ መደረጉ ይታወሳል። ይህ አዲስ ፖርታል በተለይም ለቢዝነስና ንግድ ጀማሪዎች ፈጣንና ግልጽነት ያለው አገልግሎት በአጭር ጊዜ ከመስጠት አኳያ ለንግዱ ማህበረሰብ ከፍተኛ አስተዋጽኦ እንደሚያበረክት ተገልጿል። ባልደረባችን ሉላ ለማየው በአዲሱ የንግድ ፍቃድ አሰራር ስርዓት ዙሪያ ተከታዩን ዘገባ አዘጋጅቷል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንዴት አላችሁ? በአካል መመላለስን ይጠይቅና ከአንድ ወር በላይ ጊዜ ወስዶ የነበረውን የንግድ ፍቃድ ምዝገባና አድሳት አሰራር ስርዓት ሙሉ በሙሉ ወደ ዲጂታል በመቀየር በሁለት ቀናት ብቻ መጨረስ የሚያስችል አዲስ ስርዓት በቅርቡ ይፋ መደረጉ ይታወቃል። ይህ አዲስ ፖርታል የገንዘብ ሚኒስቴር የፌደራል ሰነዶች ማረጋገጫና የብሔራዊ መታወቂያ አገልግሎት መረጃዎችን በመሰብሰብ ሁሉንም በአንድ ላይ አደራጅቶ ውጤት የሚሰጥ ስለመሆኑም እየተገለጸ ይገኛል። እኛም በዛሬው የኢትዮ ቢዝነስ ፕሮግራማችን ስለ አዲሱ የንግድ ፍቃድ ምዝገባና አድሳት አሰራር ስርዓት በስፋት የምንቃኝ ይሆናል። አብራችሁን ቆዩ። ለንግድ ስራ የመጀመሪያ ተግባር ፈቃድ ማውጣት ነው ወይም ደግሞ ነባር ፈቃድ ማሳደስ ነው። ማሻሻያ አለ፣ እድሳት አለ፣ ፍቃድ አለ፣ ምዝገባ አለ ማለት ነው። እነዚህ አራቱም ሰርቪሶች የሚሰጡት በፊት ማኑዋል በሆነ መንገድ ነው የነበረው። አውቶሜትድ አልነበረም ማለት ዲጂታል አልነበረም ማለት ነው። ይሄ ምን ማለት ነው? ለምሳሌ አንድ ነጋዴ ወደኛ ተቋም መጥቶ የንግድ ፍቃድ ለመውሰድ ጨርሶ ለመውሰድ 32 ቀናትን ይፈጅ ነበር። ይሄንን ለማስቀረት በንግድና ቀጠናዊ ትስስር ሚኒስቴር አዲስ ፖርታል ለማ ማለት ነው። ያ የለማ ፖርታል ምንድን ነው? OTRLS ይባላል። ኦንላይን ትሬድ ሬጅስትሬሽን ላይሰንሲንግ ሲስተም ይባላል። ወይም ደግሞ የቀጥታ ንግድና ምዝገባ ፈቃድ አሰራር ስርዓት ይባላል። በዚህ ስርዓት አማካኝነት በፊት 32 ቀን ይወስድ የነበረው የንግድ ስራ ለመጀመር ጊዜ ወደ 7 መጣ ማለት ነው። አሁን ደግሞ ይሄኛው አሁን የተቀናጀ የንግድ ምዝገባና ፍቃድ ስርዓት የምንለው አሁን አዲሱ የለማው ፖርታል ማለት ነው በቅርቡ ይፋ የተደረገው ይሄ ድረገጽ አዲስ ፖርታል ነው። በፊት እኛ ጋር አንድ ነጋዴ ፈቃድ ሊያወጣ ሲመጣ ሂደቱ 4 ቀን ይሆነው። ሁለተኛ ደግሞ የንግድ ምስረታ ጽሁፎች አሉ፣ መመስረቻና መተዳደሪያ ደንቦች አሉ፣ ዶክመንቶች ይዘጋጃሉ። እነዛ በውልና ማስረጃ መጽደቅ አለባቸው፣ መመዝገብ አለባቸው። እዛ ጋር ሄዶ እስኪመጣ ቀናቶች ጊዜያቶች አሉ። ገቢዎች ሄዶ ትንብርት ያወጣ ቀናቶች ጊዜያቶች አሉ። ይሄኛው ፖርታል የበለጠ የሚወስድበትን ቀን ወደ አንድ ማሳጠር ገቢዎችን፣ ባንክን፣ የፌደራል ውልና ሰነዶች ማረጋገጫ ኢንስቲትዩሽንን፣ የብሔራዊ ፋይዳ መታወቂያ ጽህፈት ቤትን፣ የጉምሩክ ኮሚሽንን እነዚህን ተቋማት አንድ ላይ የሚያስተሳስር ፖርታል ማለት ነው። ከኛ ጋር የሚያገናኝ ኢንተርጌት የሚያደርግ ማለት ነው። አንድ ነጋዴ እዚህ ፖርታሉ ሲገባ እነዚህ 78 ገጽታዎች ፊቸሮች አሉት ማለት ነው። በአንድ ክሊክ ሞባይሉ ላይ ወይም ላፕቶፕ ላይ ቤት ውስጥ ሆኖ እነዚህ የሰባቱም ተቋማት መረጃዎች በአንድ ገጽ ይመጣሉ ማለት ነው። በአንድ ገጽ ሲመጡ አንዱ ጨርሶ ወደሚቀጥለው ይሄዳል፣ ይጠይቃል፣ ክፍያ ካለ ይከፍላል፣ ወደሚቀጥለው ስቴፕ ያልፋል። በዚህ ፖርታል አማካኝነት ሲስተሞች ውስጥ ገብቶ ሰርቪስ ጠይቆ ክፍያ ከፍሎ ፋይናሊ ለፕሪንት አውትም ከፈለገ የትም ቦታ ማድረግ ይችላል። መጨረሻ ላይ ከጸደቀ በኋላ ክፍያ ጨርሶ ፕሮሰስ ጨርሶ እዛ ቤቱ ሆኖ ፈቃድ ሲጠይቅ ፕሪንት አድርግ ተብሎ ይሰጣል። ስለዚህ ወደ PDF ቀይሮ ንግድ ፈቃዱን የንግድ ምዝገባ ሰርቲፊኬቱን የትም ቦታ ኢሹ ማድረግ ይችላል ማለት ነው። ይህ አዲስ የንግድ ፍቃድ ምዝገባና አድሳት አሰራር ስርዓት ተገልጋዮች አንድ ጉዳይ ለማስፈጸም ይወስድባቸው የነበረውን ጊዜና እንግልት በምን መልኩ ያስቀራል? አሰራሩ ሙሉ በሙሉ ወረቀት አልባ እንዲሆን መደረጉስ የንግዱ ማህበረሰብ የንግድ ፍቃድ አገልግሎቶች ከሙስና በጸዳ ሁኔታ ለማከናወን ምን ያህል ያግዛል ስንል ጠይቀናል። አንደኛ የንግድና ኢንቨስትመንት ከባቢን ምቹ ያደርጋል። ይሄ ለሀገር ውስጥ ነጋዴዎች አዲስ ወደ ንግድ ለሚገቡ አዲስ ኢንቨስትመንት ስራ ለሚጀምሩ ከውጭም ለሚገቡ ለውጭ ቀጥተኛ ኢንቨስተሮችም ጭምር የተመቸ የንግድ ክላይሜት የንግድ ከባቢ ይፈጥራል። ሃርድሺፕ የለውም፣ መመላለስ አይጠይቅበትም፣ ወጪ የለውም፣ የጊዜ ጉልበት ወጪ ይቆጥባል፣ ባለበት ቦታ ሆኖ ሰርቪስ ያገኛል። ስለዚህ ኢዝ ኦፍ ዱይንግ ቢዝነስ ይባል ነገር አለ። የንግድ ስራ አካባቢን ማቅለል ሲምፕሊፋይ ማድረግ ማለት ነው ማድረግ። ስለዚህ በጣም ሲቀል አንዳንዴ ሰው ያልፈለገው ሰው ንግድ ውስጥ ሊገባ ይችላል። በቃ መክሊት ኖሮት እውቀቱ ኖር ግንዛቤ ኖሮት በቢሮክራሲ ምክንያት በቃ እኔ ንግድ ይዋጣል አትራፊ ሆናለሁ ራሴንም አግሬን ለውጣለሁ ይሄን አክል ሰው ስራ ቀጥራለሁ የሚል ኢንተርፕሪነር ስራ ፈጣሪ ነጋዴ ግን በቢሮክራሲ አማካኝነት ወደ ስራ መግባት ማይፈልግ ያሰለቻል። እዛ ተቋም ሲኬድ አንደኛ አያስተናግዱንም፣ ሁለተኛ ደግሞ ጀመንሽ ይጠይቁናል።
ሶስተኛ ደግሞ ያመላልሰኛል ለምንድነው የሚል እንትን ውስጥ ይገባል ስለዚህ ያበረታታል ተስፋን ያሰንቃል ሰዎች ወደ ንግድ እንዲገቡ እድል ይሰጣል ማንንም ሰው ቤቱ ሆኖ በእጁ ባለው ቴክኖሎጂ አማራጭ ይሄንን የንግድ ፈቃድ ንግድ እድሳት ንግድ ማሻሻያ ንግድ ምዝገባ ካደረገ ወደ ስራ መግባት ይችላል ስለዚህ ምንም አይነት ከሰው ጋር ንክክ የለውም በአካል ማንንም አያውቅም ቢሮም በአካል አይመጣም ችግር ካለበት በሲስተም ይጠይቃል ክላሪቲ ችግር ግልጽና ችግር ካለ እዛው ፊድባክ አለ አስተያየት መስጫዎች አሉ ጥያቄ ይጠይቃል ከዛ ውጭ ደግሞ እኛ ጋር ደግሞ የኮል ሴንተር አለን እዚህ የመረጃ ማዕከል አለ ይደውላሉ እኛ ደግሞ ከአይቲዎች ጋር እናገናኛለን እዚህ ካለው ኤክስፐርት ጋር እናገናኛለን ችግሩ ይቀልለታል ማለት ነው በቀላሉ ስለዚህ ምንም አይነት ንክክ የለውም ስለዚህ ሌብልነትን ብልሹ አሰራርን እና የአላግባብ የሆነ ዋጋ መክፈልን ያስቀራል ግልጽ የሆነ ተደራሽ የሆነ ፈጣን የሆነ ቀልጣፋ የሆነ ባለበት ሰርቪስ ማግዛት የሚያስችል ፖርታል ነው ይሄ ተቋማትን አንድ ላይ ኢንተግሬት የሚያደርግ የሚያቀናጅ ማለት ነው እስካሁን ድረስ እኛ ጋር ባለው ሲስተም እየተጠቀሙ ነው ገቢዎች ጋር ባለው ሲስተም እየተጠቀሙ ነው ስለዚህ ገቢዎች ያለውን ፖርታል ጉምሩክ ያለውን ፖርታል ገንዘብ ሚኒስቴር ያለውን ፖርታል ቅድም የብሔራዊ መታወቂያ ጽሕፈት ቤት ያለውን ፖርታል እንዲሁም ደግሞ የውልና ማስረጃ ተቋም ውስጥ ያለው ፖርታል ወደ አንድ ገጽ መጥተው እዚህ ውስጥ ተቀናጅተው ተሰላስለው ነጋዴዎች ሰርቪስ እንዲያገኙ ማድረግ ነው ስለዚህ ገቢዎች እንዳለቀ ፎር ሹር ጎ ላይቭ ሆኖ ስራ ይጀምራል ሰው ባለበት ሆኖ ፈቃዱን ማደስ ፈቃድ ማግኘት ፈቃድ የማስመዝገብ ንግድ መደብ የማሻሻል ስራዎችን ይሰራል ማለት ነው በአፍሪካ ሀገሮች መካከል ያለው ንግድ ግንኙነት ዲጂታል ከሆነ የኛ ነጋዴ ፈቃድ ለማውጣት አንድ ቀን ከበቃው ኢትዮጵያ ውስጥ ያለው ወጣት ስራ ፈጣሪ አምራች ባለሀብቶች ነጋዴዎች ተወዳዳሪ መሆን ይችላሉ ከሌላው ዓለም ጋር ማለት ነው የዓለም ንግድ ተባል ልንሆን ጫፍ ደርሰናል ስለዚህ 166 የዓለም ንግድ ተባለ ሀገራት ጋራ ኢትዮጵያ ውስጥ ያለው ነጋዴ ሊወዳደር ነው ሊፎካከር ነው ማለት ነው በኢምፖርቱም በኤክስፖርቱም በማምረቻውም ዘርፍ ስለዚህ ይሄንን ማድረግ የምንችለው የበለጠ የንግድ ስርዓታችን ዲጂታል ስናደርግ ነው ንግድ ኢንቨስትመንት ቢዝነስ ለአንድ ሀገር ኢኮኖሚ ጀርባ አጥንት ነው የማይነግድ ሰው የማይነግድ ሀገር የማያመርት ሀገር መወዳደር አይችልም ዜጎቻችን በማምረትም በመነገድም ንግድን በእውቀት ንግድን በዊዝደም ንግድን በጥበብ ንግድን በሳይንስ ንግድን በቴክኖሎጂ መስራት ከቻልን ከዓለም ጋራ መወዳደር እንችላለን እንደ ንግድና ቀጣናዊ ትስስር ሚኒስቴር አምና ወደ 3.25 ሚሊዮን 25000 ሰው በዚህ ሲስተም ተገልግሏል እኛ ጋር ባለው አሁን ተቋማት እንደዚህ ሲቀናጁ ደግሞ ወደ 3.4 ሚሊዮን አቅደናል ይሄ ተአምር ነው ባይዚ እስካሁን ድረስ ያልነበረ ነው ከ1 ሚሊዮን ማለፍ ነበር ስለዚህ ብዙ ነጋዴ ወደ ንግድ እየገባ ነው ያለው ሲስተሙ ማራኪ ሳቢ ሆኗል ማለት ነው የሥራ አካባቢ ምቹነት እየተረጋገጠ ነው ይሄን ተጠቅሞ እያንዳንዱ ነጋዴ ባለበት ሆኖ አገሩንም ራሱንም ወገኑንም ኢኮኖሚውንም ማደገፍ መቻል አለበት ማደግ መለወጥ አለበት እኛ ደግሞ ለዚህ የሚሆን ድጋፎችን ኮንቲኒዩስ እናደርጋለን ተመልካቾቻችን ለዛሬ የኢትዮ ቢዝነስ ቆይታችን ያሰናዳናቸው መረጃዎች እነዚህን ይመስሉ ነበር መረጃዎቹን ወደ እናንተ በማድረስ ቃል ኪዳን ታደሰና ጥላሁን አያሌው ከመላ የስቱዲዮ ባለሙያዎች ጋር አብረናችሁ ቆየን በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን